ናታን ማነው ያፌት በደገሰው ድግስ እንግዲህ ናታን አገባ ማለት ነው። ጨረቃውን የራሱ አደረገ በመጨረሻው ማለት ነው። ያፌት እንግዲህ 4 እግሩን ሰቀለ ወደ ላይ። ቤዛ ግን በመጨረሻም አስደስታኛለች ማለት ነው። እውነት ለመናገር አንዳንዴ ክፉ የተባሉ ሰዎች መጨረሻ ላይ ጥሩ ሰው ይሆናሉ። ደግሞ ማረሚያ ቤት ገብታ ከወጣች በኋላ ጥሩ ሰው ሆና ወጣች ማለት ነው። የምር ደግሞ እንዴት የምታምር ቆንጅዬ እኮ ናት። ግን ቤዛ የምር ይሄን እምላችሁ ከኤፍራታ ቤዛ ናት ቆንጆ ማለት ነው። ትናንትና ነው በደንብ ያየዋት እና እንግዲህ ኤፉዬ የኔ ጨረቃ ወይ የኔ ጨረቃ ስትላት የያፌት አክስት ናታን አስታወሰችው ማለት ነው። የኔ ጨረቃ ወይ የኔ ናታን እያለች እኔ ከሁሉም ያሳቀኝ ሎሊት ናት። ትናንትና እውነት ለመናገር ወይኔ በሳቅ ነው የሞትኩት። ትናንት እንትና ሎሊት ማለት ነው። ሎሊት ማናት? ኤፍራታ ያፌትን ልታገባ ነው ስትላት ቤዛ እንደ ፌንት ነቅላ ወድቃለች ማለት ነው። ከዛ ቤዛ ውሃ ስትረጭባት ልትረጭባት ስትል ነቃች ማለት ነው። እየቀለድሽ ነበር እንዴ ስትላት አስበሽዋል? አንድ ወድቃ የተገኘች ልጅ ከኋላችን መታ ሀብታም ስታገባ እኛ እንዴት ነው ለሰዎች አልታያል ነው? ቆይ 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 ኤፍራታ ያፌትን በማግባቷ ቀንተሽ ባልሆነ ስትላት እንዴት ነው የማልቀናው? አስበሽዋል? ሰውየው ደግሞ ያፌት የሚባለው ሰው ሀብታም ነው ብለዋል። ይሄ ሁሉ ሀብት ንብረት የራሷ ልታደርገው ስትላት አንቺ ግን ምን አይነት ሰው ነሽ ብላ እየገፈታተረች አወጣቻት ማለት ነው። ቤዛ እንዴ እንግዲህ ቤዚ ጽዮን እና ኤፍ ማነው እሱ ናታን ጽዮን የምታውቀው ነገር አልነበረም። ቤዛና ቢኒ ናታን ናቸው ተመካክረው ለያፌት እንግዲህ መድኃኒት ቀምመውለት የሄዱት ማለት ነው። እንግዲህ ያፌት በተንበረከከው ቀለበት ሊያደርግላት ናታን ተንበርክኮ የራሱ ያደርጋታል ኤፍራታን ማለት ነው። በመጨረሻም እንግዲህ ማለቂያው ደርሷል ይመስለኛል። ያው ናታን ኤፍራታን ሲያገባ ያልቃል ይመስለኛል ይሄ ድራማ። እንግዲህ በመጨረሻም ደስ ይላል። ኤፍራታ ማነው እሱ ያፌት አቅራራ ያለኔ ሰው የለም አለ። ይኸው እንግዲህ ተሸነፈ በመጨረሻ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ ቻናሌ ሰዎች እንዴት ናቸው? እኔ ያለው አልሐምዱሊላህ። እንግዲህ ያፌት ሲያጉራራ ትላንትና እንግዲህ እኔ ወንድ ነኝ እኔ ማንም አይነካኝም ያለኔ ሰው የለም ያለው እንግዲህ በትንሽ ነገር ፌንት አስበሉት ማለት ነው። የናታንና የቢኒ ፈገግታ የቤዛ እንዴት ደስ እንደሚሉ ማለት ነው። ያፌት ቀለበት ሊያደርግላት ሲንበረከክ እኔ ደግሞ ያሳቀኝ ማለት ነው። እኛ ከጥሩ ቤተሰብ አስተዳደጋችን ተቆንጥጠን ያደገንን ወግ ባህላችንን ጠብቀን ነው ሁሉ ነገር የምናደርገው። ያለን ለገኒ ጋቢውን ሲያለብሳት ማለት ነው። ከዛ እንግዲህ ጋቢ ያለበሷት ለሁለት ኤፍራታ የእናቷን እግር ሳመች። ገኒ አይኗን ታያለች፣ የልጇን አይን ማለት ነው። እንግዲህ ናታን መቼም አይኑ ድብልቅልቅልቅ ነበር ያለው። እንደው ቤዛ ያዝ እያደረገችው እረፍ፣ አሁን እኮ መረበሽ የለብህም ተረጋጋ እያለች ናታንን እያረጋጋችው እንግዲህ ኤፉዬን አይኗን እያየ እሷን ግን በሙሉ አይኗ ናታንን ማየት አልቻለችም። ያቺ ፖሊሷ ልጅም ደግሞ እንግዲህ የምር እኔ እሷን ሳላደንቃት አላልፍም እውነት ለመናገር ማለት ነው። ያው ተሸፋፍና እንደምንም ያፌት ቤት ገብታ ኤፍራታን አናገረቻት ማለት ነው። ግን ያፌት በምን አሰራርቶች እሱ ልታገቢ እንደቻልሽ ንገሪኝ ስትላት ትንገራት አትንገራት አላውቅም፣ ነገር ግን ሰርጉን እንድታቋርጭ እፈልጋለሁ ስትላት አሁን ይሄንን ማድረግ አልችልም፣ ሁሉም ነገር አልቆለታል አለቻት ማለት ነው። በቃ እሺ አንቺ ባልሽው ሁሉ እስማማለሁ፣ ከዚህ በኋላ በጥሩ ነገር እንደምንገናኝ ተስፋ አደርጋለሁ፣ እኔም ወደ ሴቶቹ ጋር ልሄድ ነው ስትላት በእናትሽ ወደ ሴቶቹ ጋር እንዳትሄጂ ህይወትሽ ይበላሻል እባክሽ ስትላት አይ እነሱን ለማዳን ግዴታ እዛ ውስጥ መሄድ አለብኝ ስትላት እነሱን ለማዳን እኮ ግዴታ አንቺ መሄድ የለብሽም ምናምን ስትላት አይ በቃ ያፌት እየተከታተለኝ ስለሆነ አሁን እዚህ ከመጣው ደግሞ ካየኝ ችግር ይፈጠራል ብላ እንግዲህ ተሰናበተቻት ማለት ነው። ግን ኤፍራታ ቤዛን እንዳትረቂያት እሺ። ቤዛ አሁን ላይ ተቀይራ በጣም ጥሩ ሰው፣ አዛኝ፣ የዋ አስተዋይ ሰው ሆናለች። እሺ ቤዛን እንዳትታያት አለቻት። እሺ ብላ እንግዲህ ሄደች ማለት ነው። ሀና ማናት በዚህ እንግዲህ ለእንትና እየፎከረች ነበረ ማለት ነው። ያፌትን እሰራለታለሁ እንደምንም ብዬማ ይህ ሰርግ ማስቀረት አለብኝ እያለች
እንደፎከረችውም እንግዲህ ያፌት ግን ከዛ ጋር ሲነቃ ምን እንደሚፈጠር ባላውቅም ናታን ያው ኤፉዬን የራሱ ያደርጋታል። ግን ያው ማለቂያው መሰለኝ እንግዲህ በመጨረሻም ጨረቃዋን የራሱ ያደርጋል። ቢኒ ደስ ብሎታል እውነት ለመናገር። እኔ ደግሞ የቢኒ የማን ነው የያፌት ያክስቶ ልጅ ነው በጣም የሚያስቀኝ። ማስቲካውን እኮ አሰቃየው። ፈጣሪ ትዕግስት ውስጠኝ እንዲ አፉ ያለ ከዛ እሱ ጽዮንን ይወዳታል። እንግዲህ ጽዮንን አገባታለሁ ሲል እማማ ትሙት እገልሃለሁ አይደለም አንተ ሌላ ሰው ጽዮንን የሚያስብ ሰው ካለ እነሱን ገድዬ እታሰራለሁ እንጂ ጽዮን የማንም ልትሆን አትችልም። እኔ ናታን ያሳጣኝን ነገር በሷ መካካስ ነው ፈልገዋል። እኔ እኮ የሚወዳት ወይ እህቱ መስላኝ ነበረ ማለት ነው። ለካ ለበቀል ነው የሚፈልጋት ማለት ነው። እና አቤት ያፌት ግን የምር አይለኛ ሰው ነው እውነት ለመናገር። እንግዲህ ከዛም የፍራታ ጋር ሄደና ለምንድን ነው ግን ማነው እሱ አጎቴ ናታንን እንደዚህ የሚጠላው ምናምን አለ። እሱን ብትጠይቀው አይሻልህም? ምን አቀልሃለሁ እኔ ምናምን አለችው። እና ጽዮንን ደግሞ በጣም ነው የሚወዳት። በጣም በቃ ጽዮንን ለቀልድ ብዬ አገባታለሁ ስለ ሊገለኝ ነበር አምልጬ ነው ወደዚህ የመጣሁት አላት ማለት ነው። ጽዮንን ለምን ወይኔ አምላኬ፣ ጽዮንንም ደግሞ ወደ ሴቶቹ ሊቀላቀላት ይሆን እንዴ እያለች እያወራች ነበረ ማለት ነው። እንግዲህ ያፌት ተንኮሉ አያልቅም። በጣም ተንኮለኛ ነው። ለምንድን ነው አጎቴ ግን ይሄንን የሚያክል ቤት ውስጥ እችን የምታክል ድግስ ደገስክ ሲለው፣ ድግስ ምን ይሰራል? እኔ ንግስቷንና ናታንን ማቃጠል፣ ንግስቷን የራሴ ማድረግና ናታንን ማቃጠል ነበረ ፍላጎቴ። በቃ ተሳክቶልኛል። ከዛ ይዘለለ ድግስ ምናምን ነገር ምን ያደርጋል? ድግስ የፋራ ነው አለ ማለት ነው። እንግዲህ ኤፉዬ እንግዲህ በመጨረሻ ደስታዋ ይመለሳል ብዬ አስባለሁ። ናታንን አስባችሁታል? የብዙ ዓመት ፍቅረኛዋን የራሷ ስታደርገው እንግዲህ ለዚህ ለያፌት ተገዳ እንጂ ወዳ አልነበረም። ምክንያቱም አስፈራርቷት ነው በምትወደው ሰው። መጨረሻው ይመር ማለት ነው።